መልካም ሰምተዋል ጥያቄያችንን? ትንሽ ድምፁ የሆነ መቆራረጥ ነገር አለው። ኦኬ እሺ። አላህ ስንት ጣቶች አሉት ብለህ ነው የምታምነው? ጣት እንዳለው መረጃ መጀመሪያ ምንድን ነው? ጣት መኖሩን በምን እርግጠኛ ሆነ? ስለ ጣት ጠይቅ። ኦኬ እጅ እንዳለው ታምናለህ? እጅ እንዳለው ታምናለህ? ኦኬ እጅ የሚባለው ያለ ጣት ነው እንዴ? ይኸውልህ ምን አለ መሰለህ፣ አሁን ከማንዋሉ ሁለቱም ይለያያል ማለት መጽሐፍ ቅዱስም ይሁን ቁርአኑም ይለያያል ማለት መጽሐፍ ቅዱስ ራሱን የቻለ ማንዋል የሚለያይበት ከቁርአን ጋር ይኖራል። ይህ እንደ ተጻፈልህ ማለት እንደ ቁርአን እንደወረደ ትወስደዋለህ እንጂ ዝም ብለህ በአእምሮ ተፈላስፈህ በራስህ የምትሰጠው ነገር የምትቀንስበት የምትጨምርበት አለ። እንዴት ምናምን አይደለም። እጅ ማለት ምን ማለት ነው? እሺ እጅ ማለት ምን ማለት ነው? ለምሳሌ ምናልባት እንግዲህ እንትን ከሆንክ እድሉን የምትሰጠኝ ከሆነ ላውራ። እጅ ማለት ምን ማለት ነው? እንዳንተ አስተምሮ ማለት ምን ብለህ ነው የምታምነው? አላህ እጅ አለው ብለህ ታምናለህ? እሺ ማለት ተዊል ማድረግ አይቻልም አይደለ? እንደናንተ ባብያ ነው አሁን እዚህ ጋር ላይ የምነግርህ ነገር ማለት ነው እንትን እኛ ፍጡር ነን። አንተ እጅ ተብሎ ሲወራ በአእምሮ ውስጥ የሚመጣው የተወሰነ ማሰላሰል የሚችለው ትንሽ ነገር ነው። አላህ ደግሞ ወይም ደግሞ ፈጣሪ ደግሞ በእንደዚህ የምትገምተው አይደለም። ትልቅ አድርገውና ቀጥል። አንተ ደስ ባለ ውይይት ከሆነ ብዬ ነው። ብሽሽቅ ከሆነ አይሆንም እኮ አንተ ቀጥል አልኩህ እኮ። አዎ ለምሳሌ አሁን በገነት ውስጥ ማር አለ ተብለህ ብትነገር የምድሩ ማር ጋር አታመሳስልም። አይሆንማ እኮ ቀጥል። እጅ ማለት ምን ማለት ነው? ያላ እጅ ነው፣ ግን በእኛ አይምሮ በፍጡር አይምሮ አይደለም የሚገመተው። እሱ ሲጀመር ይሄ እኮ ክልክልም ጭምር ነው እኮ። እንደዚህ ማሰብ አችልም። ስለ አምላክ መናገር ክልክል ነው። ኦኬ እሺ፣ ገደብከው። መገደብ የለብህም ብለኸኝ ነበረ አይደለ? የምታውቀው ነገር ካለ አስረዳኝ። አለዛ ንገረኝ ብለህ ከሆነ እኔ ልንገርህ። ኦኬ ያላ እጅ እዚህ አለ? ቢስሚላህ አንተ እኮ ወደ ብሽሽቅ ከመሄድ በፊት እንረዳዳ። ብሽሽቅ ውስጥ አልገባውም እኮ መሐመድ። እንረዳዳ፣ በቃ እንረዳዳ። መረዳዳት ነው እዚህ ጋር ላይ ነው። ልጃችን ሼር መደራረግ ነው የሚፈልገው እኮ። ቀጥል። በዛ ልክ ነው መሆን ያለበት። እኔ የቁጥር ችግር እኮ ሁለቱም እምነት የለበትም። ለመረዳዳት ከሆነ ደግሞ እውቀታችንን ሼር መደራረግ ይቻላል። እሺ ቀጥል። አንተ ከዚህ ሰው መጣልህ፣ ሰው ጎደለልህ፣ ለእምነት ምን ይጠቅመሃል? የሰው እጥረት ነው እንደሚፈለገው እዚህ ጋር አይደለም እኮ። እና ሐሳቡ ላይ ቀጥል። እሺ ወደ ሐሳቤ ስመጣ አንተ ለምሳሌ ፈጣሪ ያይሃን፣ አንተን ያይሃን ፈጣሪ ወይም ደግሞ እኛን ሰው ፍጥራኖችን ያያን ካልን በአይምሯችን ስል ብሎ ሊመጣ የሚችለው ነገር በአይኑ ያያን ይሄ ምናምን የሚባለው ነገር አይደለም። በቃ እሱ ይቆጣጠርሃል። ገደብ የለውም። እሱ ሲቆጣጠርህ በጨለማ ውስጥ ያለን ሁሉ ማየት ይችላል። በዚህ ልክ ነው የምንረዳው ማለት ነው። እና እጅ ከተባለ ደግሞ በአይምሮህ የሚመጣው ፍጡራን የምናውቀውን እጅ አይደለም። እንደዛ ሊሆን አይችልም። በቃ አላህ እጅ አለው ከተባልክ እጅ አለው። ሌላ ፍልስፍና ውስጥ መግባትም አያስፈልግም እኮ። እጅ አለው በቃ። ስለዚህ መልስ የለንም ነው ዞሮ ዞሮ መልስ የለንም ማለት እጅ አለው በቃ እናቅም ነው። እጅ አለው ከተባልክ እጅ አለው። ሌላ ውስጥ መግባት አሁን እዚህ ጋር ላይ ማለት እንደኛ መልካም። እጁ የተገደበ ነው ማለት የስህተት ነው። እጁ ገደብ አለው ማለት የስህተት ነው። አሁን አንተ ገደብ አለው ስትል ከምን አንጻር ነው? መጠን ማለት እንዴት አስበኸው ነው? ገደብ መጠን አለው። እንዴት? ለምን ይሄን ልትል ቻልክ? በምን መረጃ?
የሚል ነገር ጋር እያያዘን እኮ። ለምሳሌ እዚህ ያለ ምንኛው እጁ የት? እዚህ ምድር ላይ። ኧረ ተው፣ እንደዚህ አይነት አገላለጽ ተው፣ ጥሩ አይደለም። ምክንያቱም ስለዚህ የለም። እሺ እኮ እምነትን እኮ እንድነግረኝ ነው። ጥሩ አይደለም ትክክል አይደለም መንፍራት ሳይሆን እምነትን እንድነግረኝ ነው። ስለዚህ የለም አይደለ? ከአርሽ በላይ ነው ብለህ ነው የምታምነው? ማ ፈጣሪ አንተ ከሰባት ሰማያትም በላይ ወይም ያ በእኛ ሲገለጥ አርሽ ይባላል። ሰባት ሰማያት እናንተም ትላላችሁ እኮ። እሺ ችግር የለው። ስለዚህ እጁ ከሰማይ ላይ ነው እንጂ እዚህ የለም አይደለ? እውቀቱ ግን እዚህ ያለ፣ አይኑ እዚህ ያለ፣ እዚህ ድረስ ማየት ይችላል። እንደዛ ነው። አሁን እዚህ ጋር ላይ እኔ ያለኝ ኮንሰፕት ልንገርህ አይሻልም? እሺ ቀጥል። ልረዳህ እየሞከርኩ ነው። በጣም ስትራግል እያደረኩ ነው። ምንም አይነት ስትራግል የለውም። አላስፈላጊ ከሆነን በቃ እኔ እወጣልሃለሁ፣ ሌላ ጋር ትወያያለህ። አይ ችግር የለውም። ቀጥል፣ ችግር የለውም። ግን አንዳንዴ ምን አለ መሰለህ፣ ዝም ብለው ጭፍን ጥላቻ ምን ያደርግልናል? ከዚህ ጋር ላይ እንድናገር ጥላቻ እኮ አይደለም ወንድማችን። ስለምን ጥላቻ ነው? ስለ አምላክ መነጋገር እንዴ? አሁን ነቆራዎች እና ያለው ብዙ ጊዜ እንደዚህ ይታዘባለሁ። ይሄ ጥሩ አይደለም። እነሱን ተዋቸውና አንተ መስሎ ላይ ብቻ ተኩር እና አሁን እሺ፣ አንተ ምን እንድነግርህ ነው የምፈልገው? እስኪ እሺ፣ አላህ ሁለት እጆች አሉት አይደለ? ሁለት እጅ አለው ወይም አካል አለው። ቀኝና ግራ ነው ያለው ወይንስ ቀኝ ብቻ ነው እጁ? ቀኝ ነው። የፈጣሪ እጅ ሁለቱም እንደ እንትን ነው፣ ቀኝ ናቸው። እንደዛ ነው የምናስበው። ስለዚህ ግራ እጅ የለውም። ስለዚህ ኢሬጉላር ሼፕ ነው ያለው ማለት ነው። አይደለም፣ እዛ ድረስ አትሄድ። በቃ የተነገረህን ያዘው እኮ። ያዝኩኝ እኮ የተነገረኝ ሲይዘው አላህ የሚባለው አካል ሁለት ቀኝ እንደዚህ እጅ ያለው ነው። ኦኬ፣ ያ ቀኝ እጁ ጣቶች አሉት። የተነገረህን ያዘው። ልድገምልህ፣ መልካም። እሺ፣ ተስማማ። የተነገረህን ያዘው። ያዝኩኝ። እጅ ሲባል እኔ እስከማውቀው ድረስ ክንድንም እስከ መዳፉ እስከ ጣቱ ያካትታል አይደለ? ፍጡር ነህ አንተ የምታውቀው ድረስ እሱ ጥሩ ነገር ነው። አሁን አንተ ፍጡር ስለሆን እኛ የምናውቀው በአይምሮ ስል ብሎ የሚመጣልህ አልኩህ፣ የምታውቀውን ነው። እጅ ብለህ ስትነግረኝ እኮ የምናውቀውን እጅ ነው እንጂ ሌላ እጅ ስትለኝ፣ እሺ እንጥል ላስብ። እንጥል ነው ያለህ እጅ እንጥሉ ነው ወይንስ እጁ ነው ሊትራሊ? እሺ ይህንን በምሳሌ ልንገርህ። ቆይ ምሳሌ ጋር ከመሄድ በፊት እጅ ስትል እኔ እጅ ለምሳሌ የሚይዝበት የሚጨብጥበት ምሰራበት ነው። ላላ ሲሆን እጅ ሲሆን ጆሮ ወይንም አይኑ ወይንም እንጥሉ ይሆናል ወይንም ኢንተርናል ፓርቱ ይሆናል ወይንስ ሊትራሊም እጁ ነው? ነገርኩህ እኮ እዚህ ጋር ላይ ረብል ዓለሚን ወይም ደግሞ ፈጣሪ አምላክ ከሰማያት ሰማያት በላይ ነው ወይም ከአርሽ በላይ ነው ብለን ከተባልክ እዛው ላይ በቃ ታቆማለህ። እዛ ላይ ለእሱ እኮ ምንም ነገር አስፈልጎት አይደለም እኮ። ገብቶሃል አይደለ? ለእሱ ምንም ነገር አያስፈልገዋል። ግን አለ እጅ ያስፈልገዋል አላልኩህም? እጅ ያስፈልገው አንተ እንደፈለክ ማድረግ እንደፈለክ ማጥላላት፣ ማውጣት፣ ማውረድ ትችላለህ። ግን ከተባለው ውጭ ለምን ትጨምራለህ ነው። አሁን እኮ ይሄ በራስህ ፍልስፍና መጨመር እኮ ነው። ያልተጻፈ ማንበብ የሚባለው እኮ ይሄ ነው። እጅ ያለው እኮ ተስማምተን ነበር እኮ መሐመድ። በቃ አለው እጅ ያለው ነበር እኮ አልካድኩህም። አለው እኮ አልኩህ። አካል እነኛ እጆቹ ላይ ጣቶች አሉ የሉም? እሺ ይህም ደግሞ ጣቶች አሉ የሉም? ጣቶች አሉት የሉትም? አልተነገረም። የለም፣ አልተጻፈም። ሐዲስ ላይ ተነግረዋል። ሐዲስ ላይ ተነግረዋል። ያው ተቀምጦላል። በኤርላንድ ክፈች አለኝ
አይ ቲንክ አለው። ኦኬ ይታያል ወንድማችን። ሳይ ሙስሊም 8786 ኤ ላይ አላህ 6 ጣቶች እንዳሉት ተቀምጧል። ቀጣይ አንበቢው ቤላ አረብኛው ነው እንግሊዝኛው ታነባለህ? ደስ ያለህን አድርገው። እኔም ብልህ ግን እዚህ ጋር የሆነ ነገር እሺ፣ አዲሱን ላንብበው። ቆይ ራሱ ያንብበው። ራሱ ያነበዋል። ቀጥል መሐመድ። ለምን እኔ የምላችሁ ወይ ደግሞ የሆነ መጽሐፍ ራስን ችለህ እንደዚህ እንትን ብትል አይሻልም? ብታሳትም ነገር አዲሱን አንብበው። መጽሐፍ ብታሳትም አይሻልም? የሌለ ነገር እኮ አለ ስትለኝ ለእኔ አይሆነኝማ። እሱ ለአንተ ሊሆን ይችላል። ይከተሉኛል ለምትላቸው ማሳመኛ ልትጠቀመው ትችላለህ። ግን እስከ መቼ እንደዚህ ራስ ጋር ጸብ እኮ ነው፣ ህሊና ጋር ጸብ እኮ ነው ይሄ። አይሆንም። ደግሜ ደጋግሜ ነው ነገር እንደዚህ አይነት ነገር አይሆንም። በቃ መሐመድ ሐዲሱን ታነበዋለህ ቅድሚያ? ለምን አዲሱን አታነበው? ተመለስ። ሰላም ብያለሁ። ቤላ ማማይ፣ ሀኑኒ፣ ሀዩ እና ሌሎቻችሁም ስማችሁን ብዙ አልታየኝ። ሰላም ነሽ? እንዴት ነው? ሀዩ ሰላም ነሽ? እንዴት ነሽ? እንዴት ነሽ? አለው። እንዴት ነህ? አይሰማም? አሁን ትሰማለህ? ሰላም ነሽ ወይ? ደህና ነኝ። ደግ ነህ? ደግ ነኝ ይመስገነው። አንተ ግን ቆይ ለምንድን ነው ለሌላ ሰው ማምር እንትን እላለሁ ትላለህ? ለእኔ ግን አንድም ማምር እንትን አላልክም። ለምንድን ነው? ጻፉልኝ። ቆይ ጻፍልኝ፣ በውስጥ ጽፈሽልኛል? እኔማ ጨርሻለሁ። ያው ገርመኸኝ ነው። ጠይቁ፣ በውስጥ ጻፉልኝና መምህር መደብላችኋለኝ። ቴክስት ጽፋችሁልኝ ከሆነ ደግሞ ያው ብዙ ቴክስቶች ስለሚመጡ ብዙም ቼክ አላደርግም። እንደዛ ኧረ ችግር የለውም። ሀኑኒ እንደጻፈች ነግራኛለች። ሶሪ ብያለሁ። ኦኬ ወጥ አስታውሱኝ። ደጋግመን እንጽፋለን። እኔም እጽፍልሃለሁ ደግሜ። እሺ ችግር የለም። ኦኬ መሐመድ ወጣ አይደል? ወላ ከራሱ ጋር ሲመሳሰልበት አኑ ጅማ አዩ አላህ ስንት ጣት ነው ያለው ብለሽ ነው የምታውቂው? ወይ ኔትወርክ ጣት ነው 10 ጣት ከኛ ደብል የሚሆን መሰለሻ? እጥፍ ቢያንስ ከኛ እጥፍ እናድርገው ያላህን። አንቺ አሹፈሽብኛል ብሎ በዛ በጣቱ ነው በጥፊ የሚልሽ ቢኖር ማለት ነው። የለም እንጂ ለመማቻ የሚጠቀመው ጣቱን ነው። እዛውን ገነት ውስጥ መሀል ስለሚኖር አኑ ጅማ አይ ዱዓ ሲያደርጉ ምናምን ኡስታዞች የአላህ እጅ ሰፊ ነው እና ምናምን በቃ እንደ ሰው እጅ አለ 10 እጅ እንዳለ ነው እንትን የሚሉት። ለዛ ነው እኔ ይመስለኛል 10 እጅ ነው። ወይኔ ጉድ! 10 ጣት 10 እጅ 10 ጣት ወይ ይቅርታ 5 ጣት ካለ ኦኬ እኮ 10 ጣት ነው። ስለዚህ አላህ ከኔ አላህ ሞክሽ ያለው ክሬዲን ወየ እንዴት ነህ? አለው። ሰላም ነህ? ይመስገነው። ሙስሊም ነህ? በፊት ሙስሊም ነበርኩኝ። አሁን ከአንተ ትምህርት የተነሳ እኔ በቃ ፕሮቴስታንት ነው የሆንኩት። ወይ
የእኔ ትምህርት ፕሮቴስታንት ያደርጋል ለያዳ በእናትህ በጣም እኔ እንደውም ቁርአኑን ቀርቼ ጨርሼ ኪታብ እየቀረ ነበርኩ፣ ልጆቹን እያስቀረው ነበርኩና ከዛ ያንተን ትምህርት መከታተል ጀመርኩ። ከዛ አንድ ቀን የፈለገው ፕሮቴስታንት ይሆናል የፈለገው ኦርቶዶክስ ይሁን እንጂ በቃ ሙስሊም መሆን የለበትም ስትል፣ አይ በቃ እንደዚህ ከሆነማ ከእንግዲህ በቃ እኔ ፕሮቴስታንት ሆኛለሁ ብዬ ያንተን ትምህርት ፕሮቴስታንት ሆኛለሁ። በጣም ነው ያመሰገንኩት። ከዛ ከእስልምና እንኳን ማወጣ አሁንም ቤተር አጥና በደንብ አሁንም እያነበብኩ ነው። ክርስትና ለአንብብ ነው። 1 ቢሊዮን ብር ገባለት ከተባሉት ነህ። አይተዋል። ቢኒ 1 ቢሊዮን ብር ገባልኝ ያለው ፓስተሩ ጋር ሄዶ 1 ቢሊዮን አይደለም 30 ያለው ገረመኝ። ሶሪ 100 ቢሊዮን 100 ነጥብ ምናምን አያውቁም ራሱ ተናገሩ። 100 ቢሊዮን ያ 100.3 ቢሊዮን ብር አለ። 100 ቢሊዮን አለ። ወየ ትንሽ እኮ ነው ቦታ የቀየርከው። ትንሽ ይሄ እኮ ነው ያው ምን ነው ከሚያቃጥል አይ ና ወደኛ አሁንም 100 ቢሊዮን ብር ገባልኝ። መቼም ማረሰ ተቋርጬ ነበር ነው ሰማዶ ነው። ኦኬ እሺ